ሕማማተ ዕለተ ረቡዕ የአልዓዛር መሞት የዮሐንስ ወንጌል ምዕራፍ 11 ቁጥር 1። ከማርያም እና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበረ። ማርያም ጌታዬ ሽቶውን የቀባችው እግሩንም በጠጉሯ ያበሰችው ነበረች። ወንድሟንም አልዓዛር ታሞ ነበረ። ስለዚህ እህቶቹም ጌታ ሆይ እነሆ የምትወደውን ታሟል ብለው ወደ እርሱ ላኩት። ኢየሱስም ሰምቶ ይህንን ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለ። ኢየሱስም ማርታንና እህቷን አልዓዛርን ይወዱት ነበረ። እንደታመመም በሰማ ጊዜ ያንኑ በነበረበትን ስፍራ 2 ቀን ዋለ። ከዚያ በኋላ ለደቀ መዛሙርቱ ወደ ይሁዳ ደግሞ እንዲሄዱ አላቸው። ደቀ መዛሙርቱም መምህር ሆይ የአይሁድ ከጥቂት ጊዜ በፊት ሊወግሩህ ይፈልጉ ነበረ፣ ደግሞም ወደዚያ እንዳትሄድ አሉት። ኢየሱስም መልሶ ቀኑ 12 ሰዓት አይሁድንም በቀን የሚመላለሱት ቢኖሩ የዚህ ዓለም ብርሃን ያያልና አይሰናከልም፣ በሌሊትም የሚመላለስ ቢኖር ግን ብርሃን በእርሱ ስለሌለ ይሰናከላል አላቸው። ይህ ተናግሮ ከዚያችም በኋላ ወዳጁ አልዓዛርን ተኝቷል፣ ነገር ግን ከእንቅልፉ ላነሳው እሄዳለሁ አላቸው። እንግዲህ ደቀ መዛሙርቱ ጌታ ሆይ ተኝቶ እንደሆነ ይድናል አሉት። ኢየሱስም ስለ ሞቱ ተናግሮ ነበረ። እርሱ ግን ስለ እንቅልፍ መተኛት እንደተናገረ መሰላቸው። እንግዲህ ያንን ጊዜ ኢየሱስ በግልጥ አላቸው፣ አልዓዛር ሞተ። እንድታምኑ በዚያችም ባለመኖሬ ስለ እናንተ ደስ ይለኛል፣ ነገር ግን ወደ እርሱ ሄዳለሁ። ስለዚህ ዲዲሞስ የሚሉት ቶማስ ለባልንጀሮቹ ለደቀ መዛሙርቱም ከእርሱ ጋር እንሞት ዘንድ እኛን ደግሞ እንሂድ አለ። ኢየሱስም በመጣ ጊዜ በመቃብር እስከ አሁን 4 ቀን ሆኗል አገኘኸው። ቢታንያ 15 ምዕራፍ ያህል ከኢየሩሳሌም ቅርብ ነበረች። ከአይሁድ ብዙዎቹ ስለ ወንድማማቹ ሊያጽናናቸው ወደ ማርታና ወደ ማርያም መጥተው ነበረ። ማርታም ኢየሱስን እንደመጣ በሰማች ጊዜ ልትቀበለው ወጣች። ማርያም ግን በቤት ተቀምጣ ነበረ። ማርታም ኢየሱስ ጌታ ሆይ አንተ በዚያ ኖረህ ብትሆን ወንድሜ ባልሞተ ነበረ አለችው። አይሁድ ከእግዚአብሔር የምትለምነው ሁሉ እግዚአብሔር እንዲሰጥህ አውቃለሁ አለችው። ኢየሱስም ወንድምሽን ይነሳል አላት። ማርታም በመጨረሻ ቀን በትንሣኤ እንዲነሳ አውቃለሁ አለችው። ኢየሱስም አላት፣ ትንሣኤና ሕይወት እኔ ነኝ። የሚያምንብኝም ቢሞትም እንኳን ሕያው ይሆናል። ሕያው የሆነ የሚያምንብኝም ሁሉ ለዘላለም አይሞትም። ይህ ታምኛለሽን? እርሷም አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔንም አምናለሁ አለችው። ይህንንም ብላ ሄደች። እህቷንም ማርያም በስውር ጠርታ መምህሩ መጥቷል፣ ይጠራሽማል አለቻት። እርሷም በሰማች ጊዜ ፈጥና ተነሳች፣ ወደ እርሱም መጣች። ኢየሱስም ማርታ በተቀበለችበት ስፍራ ነበረ እንጂ ገና ወደ መንደሩ አልገባም ነበረ። ሲያጽናኗቸው ከእርሱ ጋር በቤተ የነበሩትን አይሁድ ማርያም ፈጥና እንደተነሳችና እንደወጣች ባዩ ጊዜ
ወደ መቃብር ሄዳ በዚያ ልታለቅስ መስሏቸው ተከተሏት። ማርያምም ኢየሱስ ወዳለበት መጥታ ባየችው ጊዜ በእግሩ ላይ ወድቃ ጌታ ሆይ አንተ በዚያ ኖረህ ብትሆን ወንድሜ ባልሞተ ነበር አለችው። ኢየሱስም እርሷን ስታለቅስ ከእርሷ ጋር የመጡትን የአይሁድ ሲያለቅሱ አይቶ በመንፈስ አዘነ፣ በራሱም ታወከ። ወዴት አኖራችሁት አለ። እነርሱም ጌታ ሆይ መተህ አሉት። ኢየሱስም እንባውን አፈሰሰ። ስለዚህ አይሁድ እንዴት ይወደው እንደነበረ እዩ አለ። ከእርሱም ግን አንዳንዶች ይህንን የዕውሩ ዓይን የከፈተው ይህ ደግሞ እንዳይሞት ያደርግ ዘንድ ባልቻለው ነበር አሉት። ኢየሱስም በራሱ አዝኖ ወደ መቃብር መጣ። እርሱም ዋሻ ነበረ፣ ድንጋዩም ተገጥሞበት ነበረ። ኢየሱስ ድንጋዩን አንሱት አለ። የሞተውን እህተ ማርታ ጌታ ሆይ ከሞት 4 ቀን ሆኖታል፣ አሁን ይሸታል አለችው። ኢየሱስ ብታምኚስ የእግዚአብሔር ክብር እንድታዩ አልነገርኩሽምን አላት። ድንጋዩንም አነሱት። ኢየሱስ ዓይኖቹን ወደ ላይ አንስቶ እንዲህ አለ፣ አባቴ ሆይ ስለሰማኸኝ አመሰግንሃለሁ። ሁልጊዜም እንድትሰማኝ አውቃለሁ። ነገር ግን አንተ እንደላከው ያምኑን ዘንድ በዚያ ዙሪያ ስለቆሙት ሕዝብ ተናገርሁ። ይህንንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተውን እጆቹንና እግሮቹን በመገነዝ እንደተገነዘ መጣ፣ ፊቱንም በጨርቅ እንደተጠቀለለ ነበረ። ኢየሱስም ፍቱትና ይሂድ ተዉት አላቸው። ስለዚህ ወደ ማርያም ከመጡት ኢየሱስ ያደረገውን ካዩት ከአይሁድ ብዙዎቹ በእርሱ አመኑ። ከእርሱም አንዳንዶቹ ግን ወደ ፈሪሳውያን ሄደው ኢየሱስ ያደረገውን ነገሯቸው። እንዲህም የካህናት አለቆችና ፈሪሳውያንን ሸንጎ ሰብስበው ምን እናደርግ ይሆን? ሰው ብዙ ምክንያቶችን ያደርጋልና፣ እንዲህም ብንተወው ሁሉ በእሱ ያምናሉ። የሮማውያን ሰዎችም መጥተው አገራቸውን ወገናቸውንም ይወስዳሉ አሉ። በዛችን ዓመት ሊቀ ካህናት የነበረ ቀያፋ የሚሉት ከእርሱም አንዱ እናንተ ምንም አታውቁም፣ ሕዝቡ ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻለው አታስቡምን አላቸው። ይህንን የተናገረው ከራሱ አይደለም፣ ነገር ግን በዚያች ዓመት ሊቀ ካህናት ነበርና ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢትም ተናገረ። ስለ ሕዝቡ ሁሉ አይደለም፣ ነገር ግን የተበተኑትን የእግዚአብሔር ልጆችን ደግሞ በአንድነት እንዲሰበስባቸው ነው እንጂ። እንግዲህ ከዚች ቀን ጀምሮ ሊገሉትን ተማከሩ። ከዚያችን ወዲያውኑ ኢየሱስ በአይሁድ መካከል ተገልጦ አልተመላለሰም። ነገር ግን ከዚያችን በምድረ በዳ አጠገብ ወዳለችዋ ምድር ኤፍሬም ወደምትባለው ከተማ ሄደ። በዚያም ከደቀ መዛሙርቱ ጋር ተቀመጠ። የአይሁድ ፋሲካ ቀርቦ ነበረ። ብዙ ሰዎችም ራሳቸውን ያነጹ ዘንድ ከፋሲካ በፊት ከአገሩ ወደ ኢየሩሳሌም መጡ። ኢየሱስም ይፈልጉት ነበረ። በመቅደስ ቆመው እርስ በራሳቸው ምን ይመስላችኋል? ወደ በዓሉ አይመጣምን ይሆን ተባባሉ። የካህናት አለቆችም ፈሪሳውያን ይይዙትም ዘንድ እርሱ ያለበትን ስፍራ የሚያውቀው ሰው ቢኖር እንዲያመለክታቸው አዘው ነበረ ይላል። ስለ ቃሉ የቃሉ ባለቤት አምላካችን ክብር ምስጋና ይድረሰው። አሜን። ወስብሐት ለእግዚአብሔር።